ሰላም ወደ አድማጮቻችን ይህ የስፖርት ነው። የቪላ ፓርክ የትናንትናው ምሽት ጨዋታ እንግዲህ ለዩናይትድ አስቸጋሪ ሆኖ ቀጥሏል። ሽንፈትን አስተናግደዋል። ባለፉት 8 ጨዋታዎች ማሸነፍ የቻሉት 2 ጊዜ ብቻ ነው። ባለፉት 2 ጨዋታዎች ደግሞ 6 ጎሎች ተቆጥረውባቸዋል። ያለ ማቲያስ ደሊት፣ ያለ ሃሪ ማጉያ እንዲሁም ደግሞ ወደ አፍሪካ ዋንጫ የሄዱት ብሪያም ምቦሞ እንዲሁም ደግሞ አማድ ዲያሎንና ናስር ማዝራዊን ሳይዙ የኮቢ ሜኖ መጎዳት በጨዋታው ላይ እንግዲህ እንዳይሰለፍ አድርጎታል። ካዝሜሮ በቅጣት አልነበረም። ብሩኖ ፈርናንዴዝ ሁለተኛው አጋማሽን መቀጠል አልቻለም። አጠቃላይ የሩበን አሞሪም ስብስብ እንደ ቡድን በጣም ብዙዎቹን በጉዳት ያጣበትና ከሩበን አሞሪም ላይ ትናንት ከመውቀስ ይልቅ የተጫዋቾቹን መውቀስ ያለብን ይመስለኛል። በተለይ 2 ጎሎች የተቆጠሩበት መንገድ ዲያጎ ዳሉትንና እንዲሁም ደግሞ ሌኒዩሮ ታዳጊ ነው፣ ነገር ግን በስህተት በሰራበት ወቅት ደግሞ ከጎኑ ካለው ታዳጊ አይደን ሄቨን የተሻለ መስራት የሚጠበቅበት ሌኒዩሮ ደካማ ብቃትና ያሳየው ሞርጋን ሮጀርስ ሁለቱንም አጋጣሚ በሞርጋን ሮጀርስ ምርጥ ብቃት ነው እንግዲህ ማሸነፍ የቻሉት ማለት ይቻላል። ነገር ግን እዚሁ ተመሳሳይ ሁኔታ መጣናት የሚጠበቅበት ለታዳጊ ተጫዋቾች እድል ተሰጥቷል። ብዙ ጊዜ ያወራንለት በዚህ ፕሮግራማችን ጃክ ፍሌሸርና ቸልሲ የመጀመሪያ ጨዋታቸውን በዩናይትድ ቤት አድርገዋል። ትልቅ እድል ነው እንግዲህ ለዩናይትድ። በቀጣይ ጨዋታዎች አንዱ የሚጠበቅ ነው የሚሆነው። የኮቢ ሜኖ በጉዳት ተከትሎ በጨዋታው ላይ አልነበረም። የብሩኖ ፈርናንዴዝ አለመኖር ለቀጣይ እንግዲህ ግምቶቹ የሶፍት ቲሹ ጉዳይ ነው ያጋጠመው የሚል ሩበን አሞሪም አስተያየት ሰጥተዋል። ያን ተከትሎ ከ6 እስከ 8 ይላሉ። ከ6 እስከ 12 ሳምንትም ሊሆን ይችላል። ይህ ማለት ዩናይትድ በጥር አዳዲስ ተጫዋቾችን ማስፈረም ግድ ይለዋል። በአጠቃላይ ግን ጨዋታውን እንዴት አገኛችሁት ውድ አድማጮቻችን? በተለይ እኔ በጣም ያስገረሙኝ ሁኔታዎች አሉ። በሁለት ሁኔታዎች ውስጥ እንድትገቡ የሚያደርግ ነው። በአንዳንድ ሁኔታዎች የተለየ ጥሩ ሁኔታ እንቅስቃሴ ያደረጉ አሉ። ደካማ ብቃትንም ያሳዩ ተጫዋቾች አሉ። ሩበን አሞሪም ደግሞ ጥሩ ቅያሬዎችን ያደረጉበት በተለይ ሊሳንድሮ ማርቲኔዝ በአማካይ መስመር ላይ መሰለፍ ማኑኤል ኡጋርቴ ከሚባል ተጫዋች በጣም የተሻለ ፐርፎርም እንዳደረገ አይተናል። አጠቃላይ ጨዋታውን እንዴት አገኛችሁት? የእናንተን አስተያየትና ኮሜንት ጠብቃለሁ። የጨዋታው ኮከብ ማን ነበር? እንግዲህ ሞርጋን ሮጀርስ በጣም በግል ክህሎቱ በጣም አስደናቂ ተጫዋች ነው። ወዳድማዎቻችን በእንግሊዝ ፕሪሚየር ሊግ ላይ ካሉት እንግዲህ አስደናቂ ተጫዋቾች ጋር መፎካከር የሚችል ይህንን ቡድን እንግዲህ በሳምንት 2 ጎሎችን እያስቆጠረ ይገኛል። ባለፈው ሳምንት በሳምንቱ መጨረሻ ማለት ነው በጥሩ ብቃት በጥሩ ሁኔታ በጥሩ ፐርፎርማንስ ዌስትሃም ላይ 2 ጎሎችን አስቆጥሮ ነበር። ድጋሚ አሁንም 2 ጎሎችን አስቆጥሯል። በኤሲኤል ጉዳት ከሜዳ ርቆ የነበረው ሊሳንድሮ ማርቲኔዝ በጨዋታው ላይ ገብቶ ያሳየው ድንቅ ብቃትም ግን መነሳት ይጠበቅበታል ብዬ አስባለሁ። 100% የአየር ላይ አንድ ለአንድ ግንኙነቶችን አሸንፈዋል። 38 ጊዜ ኳስ ነክቷል። 32ቱን የተሳኩ ነበሩ። 29 ጊዜ ፓስ አድርጎ የተሳካ ነበር። 29 ፓሶቹ ከ32 ፓሶቹ ደግሞ 5 ወደ ፋይናል ሰርዱን የላከው ኳስ ይሁን አዳም ወርተንን እስከሚመስል ድረስ ነው። ደርማዎቻችን ፓስ የሚያደርግበት አቅም፣ መልሶ የሚቀማበት አቅም፣ ኳሱን በጣም አስደናቂ ነበር። ሹት ያደረገበት አጋጣሚ ነበር ጥሩ የሚባሉ። ነገር ግን ዩናይትድ ሌላኛው ሁኔታ መነሳት የሚጠበቅበት የአይደን ሄቨን ጉዳይ ነው። እንግዲህ በሄቨንና በዩሮ መካከል ያለው የዋጋ ልዩነት እንዳለ ነው። ደርማዎቻችን ከአርሰናል ይህንን ተጫዋች ዘርፈውታል። ምን አይነት የመከላከል ጥንካሬ ነው! ልምዶች ሲጨመሩ እዚህ ተጫዋች ላይ የተለየ ድንቅ ተጫዋችን ይታያሉ። ደርማዎቻችን በጣም ጥሩ ፐርፎርማንስ ነው ማለት በ3 ተከላካይ መስመሮች መካከል የመሀሉ ተከላካይ ቦታ መያዝ ደርማዎቻችን በጣም ልምድ ይጠይቃል። በጣም ብዙ ነገሮችን የሚጠይቅ ነው። የሚገባ ሽፋን ሰጥቷል። እዚህ ላይ እንግዲህ መነሳት የሚጠበቅበት የኡጋርቴ ሁኔታ ነው። ደርማዎቻችን የመጀመሪያዎቹን 10 ደቂቃዎች 2 ኳሶችን ተቀምጧል። በተለይ ባይደን ሄቨን ማዳን ካልሆነ በስተቀር ዩናይትድ ደካማ ብቃት ነው ሊባል የሚችል አይነት ደካማ ሁኔታ ነበር ያሳየው። በጨዋታው ላይ በሂደቶች ጥረቶቹ ይታዩ ነበሩ። ነገር ግን ዩናይትድ ደረጃ ያለ ጥሩ ተከላካይ ነው ወይ የሚል ጥሩ የአማካይ ተከላካይ ነው ወይ በጣም ውስንነት ያለበት ይመስለኛል። እንግዲህ ዩናይትድ አቻ ያደረገበት መንገድ ላይ ዶርጉ ጥሩ ስራን ሰርቷል። ፕረስ ማድረጉ ጥሩ የሚባል ነው። ነገር ግን አሁንም ዶርጉም ራሱ በዩናይትድ ሌቭል ደረጃ ያለ ተጫዋች ነው ወይ? ሁሌም ጥረቶቹ አሉ። ነገር ግን ውጤታማ መሆን ይጠበቅባቸዋል። ጎል አሲስት መሆን ይጠበቅባቸዋል። ፓስ የሚያደርጋቸው ፓሶች የተሳኩ መሆን ይጠበቅባቸዋል። ምክንያቱም የመስመር ተጫዋች ያክል ነው እንግዲህ እንደ ዊንግ ባክ ነው የሚጫወተው እንጂ የመስመር ተከላካይ ብቻ ነው ማለት የማንችል ነው የሚሆነው። እንግዲህ በጨዋታው ላይ እንደ ሁኔታው መነሳት የሚጠበቅባቸው የአሞሪም ሁኔታ ነው። ተጫዋቾችን የቀየሩበት መንገድ፣ ተጫዋቾችን ያሰለፉበት መንገድ ነው የሚባል ነበር በኔ እይታ። እንግዲህ ዩናይትድ ትንሽ አሳሳቢ የሚያደርገው ካለፉት 8 ጨዋታዎች 2 ድል ብቻ ነው ያስተናገደው። በጣም አሳሳቢ የሚባል ነው። 2 ሽንፈቶች ነበሩበት። ሌሎቹን 4ቱን አቻ ነው የወጣው። ኤቨርተንና ዌስትሃም ጨዋታ ላይ ሩበን አሞሪምን እንደወቀስ ነው ሁሉ በዚህ ደግሞ የስኳዱ ድክመት ነው። እንግዲህ ስኳዱ በጠቅላላ ክፍተቶች ይታያሉ። እነዚህን ክፍተቶች መሸፈን አንዱ የሚጠበቅ ነው የሚሆን ብዬ አስባለሁ። በፍጥነት በጥር የዝውውር መስኮት ዩናይትድ የአማካይ መስመር ማስፈረም ግድ ይሏል። የባለፈው ክረምት የዝውውር መስኮት ላይ ትክክለኛው ተጫዋችን አላገኙ ነው ሊሆን ይችላል። አሁን ግን ማምጣት ይጠበቅባቸዋል። አንዱ እንግዲህ ስሙ እየተነሳ የሚገኘው ሩበን ኔቬስ ነው። ሪያል ማድሪድም ዩናይትድም በውሰት ይህን ተጫዋች ማምጣት ይፈልጋሉ። የኔቬስ መምጣት በጣም ለዩናይትድ አስፈላጊ ነው የሚሆነው ብዬ አስባለሁ። በተለይ የአማካይ ተከላካይን በሚገባ ሽፋን መስጠት የሚችል ነው። ወደፊት መጠጋት ይችላል። ሹት ማድረግ ይችላል። ቦታዎችን ሽፋን ማድረግ የሚችል ነው። ሌላኛው ኮነር ጋላገር ነው። እንግዲህ ሌላኛው አማራጭ ሊሆን የሚችለው ኢንተንሲቲ ፍጥነትን ሊጨምር ይችላል። እንግሊዝ ፕሪሚየር ሊግ ላይ በሚገባ ልምድ አለው። ለ6 ወራት ያክል የሚሆን ነው።
በክረምት ኤሊት አንደርሰንን በሊባን አይነት ተጫዋቾችን ለማምጣት መሞከር። ሌላኛው እንግዲህ የሴማዩ ጉዳይ ነው። ወዳጆቻችን በሴማዩ ጉዳይ ዩናይትድ አሁንም ጠንከር ብሎ እየገፋ ይገኛል። ቶተንሃም፣ ማንቸስተር ሲቲ፣ ሊቨርፑልን ፍላጎት ቢኖረው ከሲቲና ከዩናይትድ ነው እየተባለ የሚገኘው። ባለፈው ክረምት ይህንን ተጫዋች ለማስፈረም ዩናይትዶች በሚገባ ሙከራ አድርገው በመጨረሻ በዋጋ ጉዳይና በደሞዝ ጉዳይ ነበር መስማማት ያልቻሉት። በሚገርም ሁኔታ ደግሞ በማንቸስተር ሲቲ ጉዳይ ካልቨን ፊሊፕስ ወደ ማንቸስተር ሲቲ መሄዱ ነው ጥፋቱ፣ ምክንያቱም በሲቲ የተሻሉ ተጫዋቾች ስላሉ ነው የሚል አስተያየቱን ሰጥቷል። ፔፕ በዛ ይቆይ ይልቀቅ አይታወቅም። ስለዚህ አንቶኒ ሴማዮ ከማንቸስተር ሲቲ ይልቅ ዩናይትድን ይመርጣል ብዬ አስባለሁ። ምክንያቱም ሲቲ በቦታው ብዙ ተጫዋቾች አሉት። ስለዚህ የተሻለ ተመራጭ የሚሆነው እንደ ካልቨን ፊሊፕስ ሁሉ ቤንች ከመሆን ወደ ዩናይትድ መምጣትን ይመርጣል ብዬ አስባለሁ። ይህ ለዩናይትድ ጥሩ ድልን የሚሰጥ ነው። በግል ጉዳይ ብዙ ችግር አይኖርም። ታዲያ ዩናይትድ ይህንን አጋጣሚ በሚገባ መጠቀም የሚያስፈልገው ይሆናል። አጠቃላይ ዩናይትድ ይህንን የቪላ ፓርክ ሽንፈት ለመካስ ቀጣይ አርብ ነው እንግዲህ ከኒውካስትል ጋር የሚጫወተው። ሌላ ከባድ ፈተና ነው ደንማቻችን። ኒውካስትል ከአቻ ውጤት ነው የሚመጣው ከ2-0 መመራት። ሌላ ለሮቢን አሞሪም ኢንተንሲቲን ፍጥነትን የሚጠይቅ በአካል ብቃቱ ረገድ ዝግጁነትን የሚጠይቅ ነው። ካዝሜሮ መመለስ የሚጠበቅ ነው የሚሆነው። አማድ ካዝሜሮ መመለስ እንዲሁም ደግሞ በአማካኝ መስመሩ ላይ ደግሞ በተለይ የሚጠበቀው የሚሆነው ሜኑ ይመለሳሉ። ኢኮቢ ሜኑ መመለስ። አለበለዚያ ግን ማውንትን አንዱ በብሩኖ ፈርናንዴዝ ቦታ ማጫወት ነው። ጃክ ፍሌቸር በነይታ በጨዋታው ተቀይሮ ገብቶ የተሻለ ፐርፎርም አድርጓል። እንዲሁም የተሻለ ብቻ ሳይሆን ከጋርቲ የተሻለ ብቃትን አሳይቷል። ቼልሲ ብዙ አጋጣሚዎችን ማግኘት አልቻለም፣ በተለይ በማጥቃት መስመር ላይ ሲሆን ማለት ነው። ስለዚህ ጃክ ፍሌቸር የተሻለ እድሎችን ሊያገኝ ይችላል ብዬ አስባለሁ። ሌላኛው ሊሳንድሮ ማርቲኔዝን ማሰለፍ ነው። እንግዲህ ጥሩ ውጤታማ ከሆነ መቀጠል ነው እንግዲህ አንዱ አማራጭ የሚሆነው ያነ ነው። በተለይ ካዝሜሮ ጋር ማጣመር ውጤታማ ሊያደርገው ይችላል። ስለዚህ ዩናይትድ ወደፊት ፓሱን እንዲያደርግና ከጎሎቹ በስተቀር ውጤታማ ነው። እንግዲህ ሞርጋን ሮጀርስ ሁለቱን ፓስ ከቀኝ በኩል ሲወስድ እንዴት ለኒውሮ ዲፌንድ ማድረግ እንዳቃተው በጣም ግራ ገብቶኛል። የተጫዋቹ ያቋም መውረድ ወይስ ምንድን ነው? በአንድ አጋጣሚ ራሱ ኡጋርቴ ከተሳሳተ በኋላ ፓስ ከተደረገ በኋላ ፓሱን ያለፈውን ኳስ ማለት ነው ባላንስ ያለ ማድረግ ይታያል። ሀፍተርኑን ማለት ነው ይሄ የስነ ልቦና ጉዳይ እንዳለበት ችግሩ ይታያል በግልጽ። ምንድን ነው ማለት በራስ መተማመኑ ጠፍቷል። ተከላካይ ደግሞ በራስ መተማመኑ ትልቁ ነገሩ ነውና ሊታሰብበት የሚጠበቅ ነው የሚሆነው። ዳሎትም ሽፋን መስጠት ከዳሎት ጋር መግባባት አልቻሉም እና እዛ ላይ ያለ ችግር ነው። ጥረታቸውን ማሻሻል። ሉክሾው ጥሩ ፐርፎርም አድርጓል። ይሄ ነው የሚባል እንትን አይደለም። ዶርጉ አሁንም ማሻሻል ይጠበቅበታል። ማለት የመጨረሻ የሚባለው ነገር ላይ ኢንስቲንክቲቭሊ ውጤታማ መሆን የሚያስፈልገው ነው የሚሆነው። እግር ኳስ በዛ ነውና የሚመራው። ዩናይትድ በወሳኝ ወቅትም ቢሆን ነጥብ ጥሏል። ነገር ግን ዝውውሮቹ ዩናይትድ ስብስቡን ማጠናከር የሚያስፈልገው ትክክለኛ ጊዜ ነው። ወደ አድማቻችን ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።